ዛሬ የምንማማረው እግዚአብሔርን ማስቀደም በሚል ርዕስ ነው የምንማማረው። እግዚአብሔርን ማስቀደም በሚል ርዕስ እንማማራለን። እስኪ በሉ አንድ ጊዜ ድገሙ። አንድ ጊዜ ድገሙት። አዎ በጣም ጥሩ። እግዚአብሔር መሪያችን ነው አይደለም? መሪ ነው ተመሪ ነው መቅደም ያለበት? መሪ ነው የሚቀድም። ፈረስ ነው ጋሪ ነው የሚቀድም? ጋሪው ቢቀድምስ ያው ምንም ውድቀት ነው ማለት ነው። ስለዚህ መሪው ሲቀድም ይከመና ዛሬ እግዚአብሔርን ስለማስቀደም ነው ትልቅ ነገር ነው። ለመነሻ የምናደርገው የመጽሐፍ ቅዱስ ርዕስ በኦሪት ዘጸአት ምዕራፍ 13 ቁጥር 2 ያለ ኃይለ ቃል ነው። እኛ እግዚአብሔርን የምናመልክ ሰዎች እንደሚያምን ሰው በእግዚአብሔር ለመጠቀም ከሚጠበቁብን የመጀመሪያ ስራዎች እግዚአብሔርን ማስቀደም ነው። እግዚአብሔርን ማስቀደም የአንድ አማኝ የመጀመሪያውም የመጨረሻው መገለጫው ነው። ትልቁ መገለጫው አንድ ሰው እግዚአብሔርን በማስቀደሙ ነው። ሰማዕታት የተለኩት እግዚአብሔርን በማስቀደማቸው ነው። ጻድቃን የተለኩት እግዚአብሔርን በማስቀደማቸው ነው። በቤተ ክርስቲያን ቅዱስ ተብለው የተጠሩ ሁሉ ቅዱስ የተባሉት እግዚአብሔርን በማስቀደማቸው ነው። በቤተ ክርስቲያን ቅዱስ የተባሉት ሁሉ ቅዱስ ተብለው የተጠሩበት እግዚአብሔርን በማስቀደማቸው ነው። የቅድስና መለኪያዎች ሁሉ እግዚአብሔርን በማስቀደም የሚመጡ ናቸው። በእውነት እግዚአብሔር በሚያውቀው የቅድስና መለኪያዎች ሁሉ ፍቅር እግዚአብሔርን በማስቀደም የሚመጣ ነው። ትህትና እግዚአብሔርን በማስቀደም የሚመጣ ነው። ይቅርታ እግዚአብሔርን በማስቀደም የሚመጣ ነው። ንጽህና እግዚአብሔርን በማስቀደም የሚመጣ ነው። ትህርምት ተጋድሎ እግዚአብሔርን በማስቀደም የሚመጣ ነው። ልግስና እግዚአብሔርን በማስቀደም የሚመጣ ነው። ቅድስና ሁሉ እግዚአብሔርን ከማስቀደም ይወለዳል። ቅድስና ሁሉ ማለት እና የበጎ ነገሮች ሁሉ እናት ናት እግዚአብሔርን ማስቀደም። የበጎ ነገሮች ሁሉ እናት፣ የትሩፋቶች ምንጭ፣ የቅድስና መነሻ ናት። ማን? እግዚአብሔርን ማስቀደም። እግዚአብሔርን ማስቀደም እግዚአብሔርን ማስቀደም አለማስቀደምና ማስቀደም ከመጀመሪያው ጀምሮ ዋጋ ሲያስከፍሉ ታያቸዋላችሁ። እግዚአብሔርን ማስቀደምና አለማስቀደም የመጀመሪያው እግዚአብሔርን ማስቀደም ማለት ከኛ ይልቅ እግዚአብሔርን ማክበር ነው። ከኛ ይልቅ እግዚአብሔርን ማክበር ነው። የእግዚአብሔርን ክብር መግለጥ ነው። የመጀመሪያው እግዚአብሔርን ማስቀደም ይባላል። ስለዚህ የመጀመሪያው ፍጡር ዲያብሎስ የወደቀው ራሱን በማስቀደሙ ነው። እግዚአብሔርን አመስግን ቢባል ራሱን ማመስገን ጀመረ። ያጣለው። ስለዚህ በምስጋና ሁልጊዜ መቅደም ያለበት ማን ነው? እግዚአብሔር ነው። እኛ መመስገን የለብንም ጨርሶ። እግዚአብሔር ነው መመስገን ያለበት። እግዚአብሔርን አለማስቀደሙ ዲያብሎስን ከሰማይ ልዕልናው አውርዶ የፈጠፈጠው የእግዚአብሔርን ክብር በመቀማቱ ነው። መዝሙረ ዳዊት መዝሙር 28 ቁጥር 1 ላይ ቅዱስ ዳዊት የሚለው አምጽኡ ለእግዚአብሔር ክብረ ወስብሐተ፣ ለእግዚአብሔር ክብርና ምስጋናን አምጡ ይላል። ለራሳችሁ አትውሰዱት ነው። የእግዚአብሔርን ክብር ለእግዚአብሔር ነው። ለሰው የሰው ክብር ተሰጥቶታል። ሰማየ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው። እግዚአብሔር ልዕልናን ጌትነትን ለራሱ ነው ያደረገ። ለሰው ልጅ የተሰጠው ሀብት ግን ትህትናው ነው። እግዚአብሔር ልዕልና የራሱ ነው፣ ክብር የራሱ ነው፣ ጌትነት የራሱ ነው እና እግዚአብሔር በምድር ላይ የሚጠላው ነገር ኩራት ነው። የኃጢአቶች እናትም ኩራት ናት። እግዚአብሔር ኩራትን ይጠላል። ምክንያቱም መክበር ያለበት እግዚአብሔር ስለሆነ ማለት ነው። በመልክ መመካት የኩራት ምንጭ ነው። ዘረኝነት የኩራት ምንጭ ነው አይደል? የኔ ዘር ጥሩ ነው ማለት። ስለዚህ የኩራት
ከየኩራት ልጅ ነው ልላችሁ ነው። ትዝርት የኩራት ምንጭ ነው። አረማመድ፣ አለባበስ የኩራት ልጅ ነው። ትሁት ሰው በአለባበሱ ይታወቃል፣ በአነጋገሩ ይታወቃል፣ ይለካል። ራስን ማመስገን የእብሪት፣ የድንፋታ፣ የቁጣ ሁሉ ምንጭ ነው። ኩርፊያ ራስን የመውደድ ልጅ ነው። ኩርፊያ ራሱ ማኩረፍ፣ መበሳጨት፣ መናደድ የኩራት ልጅ ነው። እግዚአብሔርን ያከበረ ሰው ግን ምንም ቢሉት አይከፋውም። እድፋም ቢሉት አዎ ንጹሕ እግዚአብሔር ነው የሚለው። ደንቆሮ ቢሉት አዎ ጠቢብ እግዚአብሔር ነው ይላል። ታናሽ ቢሉት አዎ እግዚአብሔር ታላቅ ነው ይላል። ታላቅ እግዚአብሔር ነው። እርኩስ ቢሉት ንጹሕ እግዚአብሔር ነው ይላል። እግዚአብሔርን ማስቀደም እንዳንቀየም ጭምር ያደርገናል፣ እንዳንከፋም ያደርገናል። ሰፊ ልብና ታጋሽ ሰዎች እንድንሆን ያስችለናል። ዲያብሎስን የጣለው እግዚአብሔርን በምስጋና አለማስቀደሙ ነው። ሰዎች እኛን ሲያመሰግኑ እኛ ደግሞ እግዚአብሔርን እናመሰግናለን። ያ እግዚአብሔርን አስቀደምን ማለት ነው። እኛ ሰርተን እግዚአብሔርን ማመስገን ምንድን ነው ያለው ጌታ? ወኩሎ ዘተአዘዝክሙ ገቢረክሙ በሉ አግብርት ጽሩዓን ንሕነ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎችን እንበሉ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎችን እንበሉ ብሏል በወንጌል ሲናገር። የማንጠቅም ባሪያዎችን እንበሉ ያለ ለምንድን ነው? ብንሰራም የማንጠቅም ባሪያዎችን ለምን እንደምንል ታውቃላችሁ? የመጀመሪያው የሰራነው በእኛ ችሎታ አይደለም። ጉልበተኛው ነህ ከሆነ ሸክሙን ያነሳኸው ጉልበት የሰጠህን እንጀራ ያበቀለው ማን ነው? እግዚአብሔር ነው። በእውቀትህ ያመነጨኸው መፍትሄ ካለ አይምሮን የሰጠ ማን ነው? ማን ያስተማረው መምህርስ ነው ያስተማረን? ማን ያጸፈውን መጽሐፍ ነው ያነበብነው? እግዚአብሔር ነው። ምንም ነገር ብትሰራ ምንት ብከ ዘይነሳይከም ካልከ ወምንት ብከ ዘይኮነ ውህወ ለከ። ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውህወ ለከ። ከሌላ ያላገኘኸው ምን አለ? ያልተሰጠውስ ምንድን ነው? በማንስ ትመካ ዘንድ አለህ ይላል። ሁሉም ነገር ተሰጥተነው ነው። ለዚያ ነው የማንጠቅም ባሪያዎች ነን በል እግዚአብሔርን የምናመሰግን እንጂ። ቀጥሎስ በምናገለግለው አገልግሎት እግዚአብሔርን የምንጠቅመው ነገር የለም። እስቲ እግዚአብሔርን የጠቀመ ፍጡር አምጡ። ማን ጠቅሞት ያውቃል? ሱራፌል በምስጋናቸው እግዚአብሔርን ይጠቅሙታልን? አይጠቅሙትም። እግዚአብሔር ሰው ፍጡር ስላመሰገነው የሚጨመርለት ምስጉን ባህሪ ያለ የለም። ከሱራፌል ምስጋና አይጠቀምም፣ ከካህናት ቅዳሴም አይጠቀምም። ከሊቃውንት ምስጢር እግዚአብሔር የሚጠቀመው ነገር የለም። ከመነኮሳት ትጋት፣ ከሰማይታት ደም እግዚአብሔር የሚጠቀመው ነገር የለም። እግዚአብሔር ከማንም ጥቅም ተጠቅሞ አያውቅም። ታዲያ ስለዚህ የማንጠቅም ባሪያዎች ነን ማለት ነው። ለእግዚአብሔር አስፈላጊ ነገር አናደርግም ማለት ነው። ሌላስ እግዚአብሔርን ለማገልገል እኛ ወርዚ አይደለንም፣ የተገባን አይደለንም። ለዚያ ነገር የተገባን አይደለንም። እስቲ ተገብቶት ያገለገለ እዚህ ውስጥ ተገብቶት የቀደሰ ተገብቶት ማይሌት የቆመ ተገብቶት የሰበከ አለ? የለም። ሁሉም እንደ ሰባራ ዕቃ እግዚአብሔር ከየሜዳው አጠራቅሞት ነው እንጂ በተገባ መንገድ እንደሚገባ አሟልቶ የሚያደርግም ደግሞ የለም። ባለ መጽሐፉ እንደ መጽሐፉ ሙሉ አይደለም። ባለ ቅኔው እንደ ቅኔው ሙሉ አይደለም። ባለ ማህሌቱ እንደ ማህሌቱ ሙሉ አይደለም። ባለ ቅዳሴው እንደ ቅዳሴው ዜማውን ያስኩት ሲል ስርዓት ይበላሽበታል። ማንም እንደሚገባ አያገለግለውም እግዚአብሔርን። አንደኛ የተገባው አይደለም። አገልግሎቱም ለእግዚአብሔር አይጠቅምም፣ አይፈልግም እግዚአብሔር ከኛ። ሶስተኛ ደግሞ ተጠቃሚዎች ራሳችን ነን።
ከምናገለግለው አገልግሎት የምንጠቀመው ራሳችን ነን። እንግዲህ ለእግዚአብሔር ባለውለታ ማን አለ? እንደዚያም ስለሆነ እግዚአብሔር ይከብራል። ባደረግነው ነገር ሁሉ እግዚአብሔርን እናከብራለን እንጂ እኛ ልንከብርበት የተሰጠን ነገር የለም። ሰው ከለፋው ልፋት ከደከመው ድካም ራሱን ሊያከብር የሚገባው አይደለም። ለዚያ ነው እግዚአብሔርን ማስቀደም በሚል ርዕስ የምንማማረው ማለት ነው። አንድ መነኩሴ ያለውን ሰምታችኋል። 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነት ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትህማ ለኃጢአተኞች ክፈላቸው፣ እኔ 40 ዓመት ተጋድያለሁ ነው እንዴ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ቢያመጣበት አንድ ቀን እኮ ነው፣ ትዕግስትም ከነሳው እኮ መታገስ አይችልም። ቢያመጣበት ከተማ ዘል እያለ ወጥቶ ሄደ። ሲሄድ የሚበላው ሲያጣ እንጀራ ስጡኝ፣ ብር አምጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል። ሰጠ። ከዚያ በኋላ ውሃ ጠማ፣ ውሃ ፈለገ፣ አጣ። ውሃ ስጡኝ፣ ብር አምጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርታኛለች፣ ውሰዷት። እሷን ሰጠ። መጨረሻ ላይ ደግሞ ምኑ ቀረው? ሃይማኖቱ ቀረው። ሃይማኖት ደግሞ ሃይማኖት ክልት ሸጠ ነው ረባክ ካንተ ሰውዬ ብሎ መልአኩ መጥቶ አስቀረለት፣ ከእግዚአብሔር ማስታረቀው። እንግዲህ በጎረ ገነት ይኖራል ብለዋል አባቶች። ግድ የለም እዚያው ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራው መስሎታል። 40 ዓመት ሰው ታግሶ በአንድ እግሩ ሰው 40 ዓመት ቆሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው፣ ራሱ ያልወሰዳት፣ ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። ሁለተኛ እግዚአብሔርን ማስቀደም ማለት ምን ማለት ነው? እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ፣ ይሄ ምን ይባላል? እግዚአብሔርን ማስቀደም። ምንድነው ያልኩት? እስቲ አቤት። ከምንፈልጋቸው ነገሮች ይልቅ ማንን መምረጥ ነው? እግዚአብሔርን መምረጥ ነው። ይሄ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የምታገኙት የሚገልጸው ይሄ ነው። ታሪኩ የምን ታሪክ ነው? የዕፀ በለስ ታሪክ ነው። መቼስ የፈረደባቸው አዳምና ሔዋን ሳይወቀሱ አይውልም። አልፈረደባቸውም። አሁን እንኳን ጻድቃን ናቸው እና አሁን ጻድቃን ናቸው። አሁን እኔ አዳምና ሔዋንን አልወቅስም። በሕይወቴ ወቅሻቸው አላውቅም። በነገራችሁ ላይ አዳምና ሔዋንን እኔ ወቅሼ ሰብኬ አላውቅም። ሰው ብዬ ነው የማወቅሰው እንጂ። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ለአዳምና ለሔዋን ስንት ነገር ነው የሰጣቸው? ስንት ነገር ነው የሰጣቸው ሲሚነግረኝ ሁሉን ነው እንጂ የሰጣቸው። የሰማይ አዕዋፍ የምድር እንስሳትን ሁሉ ምን ናቸው? ግዙ ነው ያላቸው። የሰማይ አዕዋፍን ዋኮነንኮ ዲበ ኩሉ ዘሥጋ አይደል ያለ ሁሉ ስጋዊ ደማዊ ነገሩ እንዲገዛ ለሰው ልጅ ሰጠው። የሰማይ አዕዋፍ የምድር አራዊት እሱን ሁሉ ሰጠና ኮንንዋ ለምድር ምድርን ግዟት ብሎ ስልጣን ሰጣቸው። ከዛስ ደግሞ ምን ሰጣቸው? ምን ሰጠ? አርአያውንና መልኩን ሰጠ። ከዛስ ምን ጻነ? በሕያውነት አሰለጠነው። የሰው ልጅ መልኩን ሰጠው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የሕይወት እስትንፋስን ህፍ ብሎ በሰው ልጅ ላይ ሕይወትን አሳደረና ሕያውነትን፣ ሀብትን፣ ጸጋ፣ ልጅነትን ሰጠው። በገነት አኖረው። ብርሃንን አለበሰው።
ከዚያ በኋላ አንድ እንጨት ብቻ ከለከለው። እግዚአብሔር ለአዳም ከሰጠው እንጨት ሁሉ አንድ እንጨት ይበልጣል ወይ? አይበልጥም። ከእንጨት ይልቅ እንደውስ እግዚአብሔር ከሰጠው የእግዚአብሔር አምሳል የተሰጠው ብቸኛው ፍጡር ሰው ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ የበለስ ፍሬ ይበልጣል ወይ? አይበልጥም። እግዚአብሔር እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምንድን ነው የከለከለው? እኔ ትልቅ የሆነ ነገር በመስጠት አዳም ሆይ አንተን መውደዴን ገልጫለሁ፣ አንተ ደግሞ ከትንሽ ነገር ሁሉ ይልቅ እኔን በመምረጥ ትወደኛለህ ሆይ ነው ጥያቄው። ግልጽ ነው አባባሌ? አዳም ሆይ እኔ ላንተ ትልቅ ነገር በመስጠት አንተን እንደምወድህ አረጋግጬልሃለሁ፣ አንተ ደግሞ ትንሽ ነገር በመተው እኔን መውደድክን ትገልጣለህን ነው ጥያቄው። እኔ ትልቅ ነው የሰጠሁህ፣ አንተን ደግሞ ያነሰ ነው የጠየቅኩህ እያለው ነው። እግዚአብሔር ሁልጊዜም ትልቅ ሰጥቶ ያነሰ ይጠይቃል። ብዙ ሰጥቶ ትንሽ ይፈልጋል እግዚአብሔር። የዘላለም ሕይወት ለመስጠት የአጭር ጊዜ ጸሎት ይጠይቃል እግዚአብሔር። የሚሰጠው ብዙ ነው። ሰው በ70 ዓመት ያገለግለዋል፣ እሱ ግን የዘላለም ሕይወት ይሰጠዋል። እግዚአብሔር ብዙ ይሰጣል፣ ጥቂት ይጠይቃል። እንደሱ ነው እግዚአብሔር። ስለዚህ አዳም የተፈረደበት በምንድን ነው ብትሉ እግዚአብሔርን ባለማስቀደም ነው። ከእግዚአብሔር ፍቅር ይልቅ የበለስን ፍሬ አስቀደመ፣ መረጠ፣ በለጠበት ማለት ነው። ለእግዚአብሔር ፍቅር ከመሳሳት ይልቅ ሔዋን ወአፍተዋ ለሔዋን አይደለም የሚለው የበለስ ፍሬ አስጎመጃት ይላል። የምርጫ ጉዳይ ነው። ስለዚህ ሔዋን በለስን በመምረጧ ምክንያት አዳም በለስን በመምረጡ ምክንያት ከእግዚአብሔር ይልቅ በለስን መምረጥ ጉዳዩ የገንዘቡ ትንሽነትና ትልቅነት ሳይሆን ከእግዚአብሔር ይልቅ ያንን መምረጥ ነው ያስፈረደበት ማለት ነው። በለስ ትልቅ ዋጋ ኑሮት ሳይሆን ከእግዚአብሔር ይልቅ በመመረጡ ግን በደሉ ትልቅ ነው። ከእግዚአብሔር ይልቅ በመመረጡ እሱ ነው መሰረታዊ ነገር። ስለዚህ እግዚአብሔር አዳምን ከኔ በለስ ከተሻለ የበለስህን ዋጋ ሞትን ቅመስ ብሎ ሞትን ሰጠው። እግዚአብሔርን ቢመርጥ ደግሞ እግዚአብሔርን ማምረጥ ትልቅ ነገር ነውና እግዚአብሔርን የመምረጥ ዋጋው የዘላለም ሕይወት ነው። ሰው የመረጠውን ዋጋ ነው የሚያገኘው። እግዚአብሔርን ቢመርጥ የዘላለም ሕይወት ያገኛል። ያነሰውን ስለመረጠ የሰው ልጅ አነሰ። ትልቁን የመረጠ ትልቅ ይሆናል፣ ያነሰውን የመረጠ ያንሳል። ማነስ የምርጫ ማነስ ውጤት ነው። ትልቅነትም የምርጫ ትልቅነት ነው። ትልቁን መምረጥ እንዴት ያለ መልካም ነገር ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን ማስቀደም ማለት እሱ ነው። እግዚአብሔር አሁን ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፋተን ስንሰቃይ ደስ ብሎት አይደለም። ከእንቅልፍ ይልቅ እኔን ትመርጠኛለህ ወይ ነው ጥያቄው። ከእንቅልፍ ጣዕምና ከኔ ማንን ነው የምትመርጥ ነው። በምንወዳቸው ነገሮች እግዚአብሔር እኛን ይፈትነናል። ከኔ ይልቅ ማንን ትመርጣለህ ነው። እግዚአብሔር ጾም የሚለን ሲርበን ደስ ብሎት አይደለም። ከምግብ ይልቅ እኔን ትመርጠኛለህ ወይ ነው። ምርጫችንን ለመፈተን ነው። እሱን ለማየት ነው፣ ሌላ አይደለም።